ሉላ ገዙን አልቅሼ ይውጣልኝ ያስባላት ጉዳይ ምንድነው? ጋዜጠኛ ዘውትር ደሳለኝ ከኢቢኤስ የለቀቀበት ምክንያት ታውቋል። ማንም ባልጠበቀው አዲስ ጉዳይን በቅርቡ ሊመለስ ነው። ጋዜጠኛው በምን አይነት ጉዳይ ይመለሳል? ዘውትር ከኢቢኤስ ይበልጥብኛል ያስባለውን ጉዳይና ተወዳጇ የኢቢኤስ አቅራቢ ሉላ ገዙ አልቅሼ ይውጣልኝ ስላስባላት አነጋጋሪ ጉዳይ በዚህ ቪዲዮ በዝርዝር ልናውጋችሁ ነው። እናንተ ብቻ እንደተለመደው ላይክና ሰብስክራይብ ይሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ስለቁም። ለመድረክ የተፈጠርክ ሁሉ የሚያምርብህ ሁለገብ የሚዲያ ሰው እያሉ አድናቂዎቹ የሚያሞካሹት ጋዜጠኛ ዘውትር ደሳለኝ ማንም ባልጠበቀው ከፍታ ሊከሰት እንደሆነ አስታውቋል። ብዙዎች ይህንን እንግሊዘኛን አቀላጥፎ የሚናገር ሰውነቱ እንደ አፍላ ጎረምሳ የሚተጣጠፍን የመድረክ ሰው ያወቁት በኢቢኤስ ቴሌቪዥን መድረክ ነበረ። በእርግጥ እሱ ቀደም ብሎ የራዲዮና የቴሌቪዥን ፕሮግራሞችን የሚሰራ ነበር። የድል ነገር የቀደመ ስራዎቹ እንደ ኢቢኤስ ሁሉ ሰው ጋር እንዲደርስና እንዲወደድ ግን ምክንያት መሆን አልቻሉም። ታዲያ በአጭር ጊዜ ውስጥ ዝናና ሀብትን ያስገኘለትን ከብዙ ወዳጆቹ ያገናኘውን ድብቅ ችሎታዎቹን ያወጣበትን ኢቢኤስን ለምን ለቀቀ የሚለው ጥያቄ እዚህ ጋር ይነሳል። እንደሚታወሰው ዘውትር ደሳለኝ መጀመሪያ ኢቢኤስን ሲቀላቀል በህዝብ ዘንድ ቶሎ ተቀባይነትን አላገኘም ነበር። ብዙዎች ቀዥቃዣ ነው፣ እርጋታ የለውም፣ ለሚዲያ አይመጥንም ብለውም ነበር። በርካታ ሰዎች በችሎታው ላይ ጥርጣሬ ቢኖራቸውም ዘውትር ደሳለኝ በሁለገብ የጥበብ ችሎታው በዳንስ ቢሉ በስክስታ በካራቴ ቢሉ ብዙ ቋንቋዎችን አቀላጥፎ በመናገር መቻሉ ተመልካቹን መማረክ ሲጀምር የኢቢኤስ የመዝናኛ ፕሮግራሞቹ ስቱዲዮ ዘውትርን ይናፍቁ ጀመረ። ቀልዶቹ፣ ፈገግታውም ሆነ የማይነጥፍ ንቃቱ ለተመልካች እየተስማ ሆነ። በተለይም ማን ያሸንፋል በተሰኘው ፕሮግራም ላይ ያሳየው ብቃት ቀድሞ በችሎታው ላይ ጥርጣሬ የነበራቸውን ሰዎች ሳይቀር ወደ አድናቂነት ቀይሯቸዋል። በሙያ ህይወቱ መጀመሪያ የገጠመው ያ መገለልና ፈተና ለዛሬው የላቀ ብስለቱ ትልቅ አስተዋጽኦ አድርጎለታል። ከዚህም በላይ በኢቢኤስ በነበረው ቆይታ ከፍተኛ ተከፋይ ከነበሩ ጋዜጠኞች ተርታ በመሰለፍም የሙያ እውቀቱንና ዝናውን በከፍተኛ ደረጃ ማሳድጎ ነበር። ዘውትር ደሳለኝ የራሱን መንገድ በራሱ ጥረት የገነባ ሰው ነው። ጋዜጠኝነት ለርሱ እንዲሁ መድረክ መምራት ብቻ ሳይሆን እውቀትን መሰረት ያደረገ ጥልቅ ሙያ ነው። በኮምፒውተር ሳይንስ የተመረቀው ዘውትር ዝናው ሳይበግረው በህዝብ ግንኙነትና በስትራቴጂ ኮሙኒኬሽን የማስተርስ ዲግሪውን ባሳለፍነው ዓመት ከአዲስ አበባ ዩኒቨርሲቲ አግኝቷል። ልጅነቱን በእስራኤል ማሳለፉ ከአማርኛና ከእንግሊዝኛ በተጨማሪ የዕብራይስጥን ቋንቋ አቀላጥፎ እንዲናገር ከማስቻሉም በላይ ነገሮችን በዓለም አቀፍ እይታ እንዲመለከት ረድቶታል። የእርሱ ህልም ከኢቢኤስ ስቱዲዮ ባለፈ የዓለም ዋንጫን፣ ታላላቅ ሙዚቃዊ ኮንሰርቶችንና የዓለም መድረኮችን መምራት ሲሆን ኢትዮጵያዊነቱን በዓለም መድረክ ላይ በደመቀ ሁኔታ የማሳየት ትልቅ ህልም እንዳለው በተደጋጋሚ ይናገራል። ታዲያ የዚህ የሚዲያ ሰው ህልም ቅዠት ብቻ ሆኖ አልቀረም። ከኢቢኤስ ቴሌቪዥን በገዛ ፈቃዱ የመልቀቁ ሚስጥርም ከዚህ ጋር ይገናኛል። ዘውትር ከኢቢኤስ ሲለቅ ተጣልተው ነው የወጡት፣ ለባልደረቦቹ የቀብር ስነ ስርዓትም አልተገኘም የሚሉ ወሬዎች በሰፊው ተሰራጭቶ የነበረ ቢሆንም ነገር ግን እውነታው ከዚህ ፈጽሞ የተለየ ነው። በነጻነት ወርቅነህና በአቶ አማኔ የቀብር ስነ ስርዓት ላይም እንደ ሚዲያ ሰው ከፊት እንባውን እያዘራ ሳይሆን ከህዝቡ መሃል ተገኝቶ የወዳጆቹን የመጨረሻ ስንብት አድርጓል። ታዲያ ዘውትር ከኢቢኤስ ሲለቅም በተደጋጋሚ ካፉ የማይጠፋውና የልቡ መሻት የነበረውን ዓለም አቀፍ የስራ እድል ስላገኘ ነው። ከኢቢኤስ የለቀቀው ለአዲስ ህልምና ለትልቅ ራዕይ እንጂ ለሌላ ድብቅ ምክንያት አልነበረም። ከሰሞኑ ዘውትር ደሳለኝ በኢንስታግራም ገጹ ላይ ባጋራው ፖስት አሁን ላይ የሙያ አድማሱን በማስፋት ለተለያዩ የስራ እድሎች ክፍት መሆኑን ማሳውቋል። በእንግሊዝኛ ቋንቋ ባሰፈራት አጭር ጽሑፍም እንዲህ ብሏል። መድረክ ላይ መገኘት፣ ታዳሚን ማነቃቃት እንዲሁም በጎ ዓላማ ያላቸውን ፕሮግራሞች መምራት ለእርሱ ከልቡ የሚወደው ሙያ እንደሆነ ገልጿል። በደስታና በሳቅ ጨዋታ የከነፉ በዳንስና ቀውጢ ድባብ የታጀቡ ፕሮግራሞችን የሚሆኑ መደበኛ የስብሰባም ሆነ የቁም ነገር ዝግጅቶችን አልፎም በድምጽ ብቻ የሚሰሩ የማስታወቂያ ስራዎችን በብቃት ለመወጣት ዝግጅቴን ጨርሻለሁና እኔን ለማግኘት ለምትሹ ሲል የስራ ቀጽን ያዘ ሊንክም አጋርቷል። አሁን በቅርቡ አዲስ ነገር ይዤላችሁ መጣለሁ ብሎ በማህበራዊ ሚዲያ ገጹ ላይ ያጋራው ዜና የብዙ አድናቂዎቹን ልብ በጉጉት ሞልቶታል። እርሱ ኢቢኤስ በነበረበት ጊዜ ያሳየው ተሰጥኦ ዛሬ በትልልቅ ዓለም አቀፍ መድረኮች እድል እንዲያገኝ ረድቶታል። ከሀገር ውጪ ትልልቅ መድረኮችን ለመምራት ውል መፈራረሙ የረጅም ጊዜ ህልሙ የነበረውን ዓለም አቀፍ አቅራቢ የመሆን ጉዞውን
እውን እያደረገ ነው። አድናቂዎቹም በችሎታ በመተማመን ኢቢኤስን ባይለቅ ኖሮ የቤተሰብ ጨዋታን ከነጻነት ወርቅነህ ቀጥሎ እንደ ዘወትር ደሳለኝ መምራት የሚችል ሰው አይኖርም እያሉ ሀሳብ ሲሰጡ ነበር። ዘወትር ደሳለኝ ተችቶት የነበረውን ሕዝብ በችሎታው አሳምኖ ዛሬ በራሱ ጥረት ወደ ትልልቅ መድረኮች እየተራመደ ይገኛል። የመድረክ ድምቀት ለሆነውና ለህልመኛው ጋዜጠኛ ሰናይ የስራና የከፍታ ዘመንን እየተመኘን ወደ ቀጣዩ መረጃ ስናልፍ ከዛው ከተወዳጁ የኢቢኤስ ስቱዲዮ ሳንወጣ ተወዳጇ የኢቢኤስ ጋዜጠኛ ሉላ ገዙ በኢንስታግራም ገጿ ላይ I will handle it, I just need to cry first የሚል አነጋጋሪ ሀሳብን አጋርታለች። ወደ አማርኛ ስንመልሰው ግድ የለም አልፈዋለሁ መጀመሪያ ግን ማልቀስ አለብኝ የሚል ትርጉም ያዘለን ፖስት ማጋራቷ የብዙ አድናቂዎቿን ትኩረት ስቧል። በቅርብ ጊዜ በተከታታይ የሥራ ባልደረቦቿን በሞት ማጣቷን ተከትሎ አሁንም ጥልቅ ሐዘን ላይ ናት እየተባለ ነው። ይህ የሉላ መልእክት ብዙዎች ስለ ስነ ልቦና ሁኔታዋ እንዲያስቡና እንዲወያዩ አድርጓቸዋል። ከቀናት በፊትም ሉላ አርቲስት ነጻነትን ባስታወሰችበት መልእክቷ ላይ ሲጠብቁ ጊዜ ቀርፋፋ ነው፣ ሲዘገዩ ጊዜው ፈጣን ነው፣ ስታዝን ጊዜ ገዳይ ነው፣ ደስተኛ ሲሆኑ ጊዜው አጭር ነው፣ ህመም ሲሰማን ጊዜው አያልቅም፣ እያንዳንዱ ጊዜ የሚወሰነው በስሜታችንና በስነ ልቦና ሁኔታዎቻችን እንጂ በሰዓቶቻችን አይደለም የሚል ጥልቅ ጽሑፍን ከነጻነት ወርቅነህ ፎቶ ጋር አያይዛ አጋርታ ነበር። እናም አሁን ሉላ ተመልሳ ማልቀስ መፈለጓን መናገሯ ስናዝን ጊዜ ገዳይ ነው እንዳለችው አሁን ጋዜጠኛዋ ያለችበት ስሜት እንዴት ከባድና የማይገፋ እንደሆነ ለማሰብ ደርደር ስንል እሷ እንዴት ትላለች? ግድ የለም አልፈዋለሁ ግን ማልቀስ አለብኝ ትለናለች። ማልቀስ ትዝታና ሐዘንን ያጥባል። ልብ ላይ የሻከረውን ተንጠልጣይ ሐሳብ ይዞት ጥርግ ይላልና ማልቀስ አንዳንዴም ከህመም መፈወሻና መሻገሪያ ይሆናል። በእርግጥ ሉላ በኖረችባቸው ጥቂት ዓመታት ብዙ መንገዶችን ተሻግራለች። ከውበት ውድድር እስከ ትወና፣ ከማስታወቂያ ሞዴልነት እስከ ፕሮግራም መሪነት ሉላ የተጓዘችባቸው ጎዳናዎች ናቸው። ሉላ የእሁድን በኢቢኤስ ዝግጅትን ጨምሮ እንተዋወቃለን ወይ የተሰኘውን ፕሮግራም በማቅረብ ትታወቃለች። ይግረማችሁና ሉላ እረኛ ድራማ ላይም ተዋናይት ነበረች። ታዲያ ይህች ተወዳጅ የሚዲያ ሰው ሉላ ሄርመንና ኤሊኦራ የተባሉ የሁለት ሴት ልጆች እናትም ነች። ከቀድሞ የትዳር አጋሯም ጋር እንደተፋታች ቢታወቅም ባለፉት ዓመታት በማህበራዊ ሚዲያ ገጿ ላይ ከሌላ ሰው ጋር ያጋራችው ፎቶ ዳግም ልታገባ ነው በሚል ሶሻል ሚዲያ ላይ ከፍተኛ ውይይት እንቀስቅሶ ነበር። ሆኖም ፎቶውን ከገጿ ላይ ማስወገዷ ስለ ሁኔታው የተለያየ ግምት እንዲፈጠር ማድረጉም የሚታወስ ነው። ያም ሆነ የተወዳጁ አቅራቢ ግድ የለም አልፈዋለሁ ግን ማልቀስ አለብኝ ያስባላት ጉዳይ ለቅሶ ሳይበረታባት እንድትሻገረውና የደስታ ዘመኗ እንዲቀርብላት ልባዊ ምኞታችንን እየተመኘን የዛሬውን ጥንቅራችንን በዚሁ ቋጨን። የምንወዳችሁ ታዲያ በዛሬው ጥንቅራችን ዘወትር ደሳለኝ የገጠሙትን የሥራ ፈተናዎችና የሰዎችን ትችት በብቃትና በትዕግስት በማለፍ በሙያው ያሳየውን እድገት ተመልክተናል። በሌላ በኩል ሉላ ገዙ የቅርብ ባልደረቦቿን ተከታታይ ህልፈት ተከትሎ የገጠማትን የያዘን ሂደት ካጋራችው ጥልቅ መልእክት ጋር አያይዘን ብርታቱን ተመኝተናል። ሁለቱም የኢቢኤስ ጋዜጠኞች ታዲያ የየራሳቸው የህይወት ጎዳና ያላቸው ቢሆንም በሙያ ዘርፋቸው ያሳዩት ብቃትና በአድናቂዎቻቸው ዘንድ ያላቸው ተወዳጅነት የሚያመሳስላቸው ነገር ነው። እናንተ ስለነዚህ ሁለት ታዋቂ ጋዜጠኞች የህይወት ጉዞ ምን ታስቡ ይሆን? የያዙትን አቋም ወይም የስራ ብቃታቸውን እንዴት ትመለከቱታላችሁ? እንደተለመደው ሀሳባችሁን በኮሜንት መስጫው ላይ አጋሩን። የምንወዳችሁ የቻናላችን ተከታዮች ጥንቅራችንን እስከ ማብቂያው ስለታደማችሁልን ሞቅ ያለ ልባዊ ምስጋናዬን ጀባ እያልኳችሁ በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።